እንኳን ደህና መጣችሁ ተማሪዎች። በዚህኛው ሴክሽናችን ደግሞ ምን እናያለን? ምን ላይ አፕላይ እናደርጋቸዋለን ማለትም ኤክስፖኔንሻል እና ሎጋሪትሚክ ፋንክሽኖችን የት እንጠቀማቸዋለን የሚለው ነገር የምናየው ይሆናል። እንዳልነው ጀነራሊ ኤክስፖኔንሻል ፋንክሽኖች ምንድነው ሪፕሬዘንት የሚያደርጉልን? የግሮዝ እና ዲኬይንግ ካራክተሪስቲክስ ምን ያደርጋሉ? ሪፕሬዘንት ያደርጋሉ ብለን ማለትም ነገሮች እንዴት ያድጋሉ፣ እንዴትስ ዲክሪዝ ያደርጋሉ ወይም ይቀንሳሉ የሚለው ነገር ምንድነው ሞዴል እናደርግበታለን፣ ሪፕሬዘንት እናደርግበታለን ብለናል። ከነዚህ ውስጥ አንደኛው ምንድነው ኮምፓውንድ ኢንትረስት ነው። ስፔሻሊ ኢኮኖሚክስ ላይ ስትማሩ ካያችሁ ከደረሳችሁበት ምንድነው ኮምፓውንድ ኢንትረስት ማለት ምንድነው? አንድ ያስቀመጥነው ላይ በየጊዜው የሚጨምር ጭማሪ ማለት ነው። በየጊዜው የሚጨምር ማለትም ጭማሪውን ደምረን ነው እንደገና ሌላ ጭማሪ ካልኩሌት የምናደርገው ማለት ነው አይደለም። ብዙ ጊዜ ኢንትረስት ካልኩሌት ሲናደርግ ስፔሻሊ ባንኮች ላይ ምንድነው 1000 ብር ካለ 1000 ብር ላይ 1 ብር ከደመረ በነጋታው ላይ 1 ብር ከጨመረ የከነጎዲያው ካልኩሌት ሲደረግ እዚህኛው ይሄኛውን እንደ ሴቪንግ ኮንሲደር አድርጎ ነው ምን የሚያደርገው ይደምረው። ስለዚህ ኮምፓውንድ ኢንትረስት ማለት ይሄ ነው። የሚጨመርላችሁ ልክ ብር ላይም ምን ያደርጋሉ ኮንሲደር ይደረጋል ማለት ነው። ምናችን ኢንትረስታችን ወይም የሚቀጥለው ቀን ኢንትረስት ማለት ነው። ፎርሙላችን በምን ይሰጠናል ስንል መጀመሪያ ይሄው ኤ ማለት ኮምፓውንድ ኢንትረስት ነው። ፒ ማለት ፕሪንሲፓላችን ወይም ኢኒሻሊ ያስቀመጥነው ቫልዩ ነው። አራችን ምንድናት? አራችን ሬታችን ነው። በምን ያህል ነው የሚባዛ። ኤን ደግሞ ሪፕሬዘንት የሚያደርገው ምንድነው? ይሄኛው ኢንተረስቱ የሚደመረው ወይም ካልኩሌት የሚደረገው በስንት ጊዜ ነው? በአመት 2 ጊዜ ነው ወይስ በየቀኑ ነው? በየወሩ ነው? በአመት 4 ጊዜ ኳርተርሊ ነው? እንደዚህ ያለ ባንኮች ወይም ይሄንን ካልኩሌት የሚያደርጉ ሰዎች ኢንትረስት የሚሰጡ ሰዎች ምን ያደርጋሉ? ሴት ይደረጋል። ስለዚህ ኤን ምንድነው ሪፕሬዘንት የሚያደርግልን? በምን ያህል ጊዜ ነው ኢንትረስታችን ኮንሲደር ካልኩሌት የሚደረገው? በአመት ነው? በወር ነው? በቀን ነው? እያለ ዲፋይን ያደርግልናል ማለት ነው። ስለዚህ ቲያችን ደግሞ ምንድነው? ቲያችን ምንድነው? ታይም ነው። ታይማችንን ሪፕሬዘንት ያደርግልናል ወይም ነምበር ኦፍ ይርስን ሪፕሬዘንት ያደርግልናል ማለት ነው። ስለዚህ ኮምፓውንድ ኢንትረስትን ካልኩሌት ለማድረግ ምን አይነት ፋንክሽን ይሰጠናል? እዚህ ጋር ምን አይነት ፋንክሽን ይሰጠናል? ኤክስፖኔንሻል የሆነ ፋንክሽን ምን ላይ ዲፔንድ የሚያደርግ ላይ ታይም ላይ ማለት ነው። ታይማችንን እንደ ቫሪያብል ኮንሲደር እናደርግና ማለት ነው። ኮንቲኒየስ ኮምፓውንዲንግ ኢንትረስትም ይሄውና ፕሪንሲፓላችን ታይምስ ኢ ዘ ፓወር ኦፍ ሬት ታይምስ ቲ ማለት ነው። ማለትም ሬታችን አኑዋሊክ ምናምን ነገር ካልኩሌት ሳይደረግ በሬት ብቻ አንድ ጊዜ ካልኩሌት አድርገን ኢ ምንድነው ናቹራል ኤክስፖነንት ወይም ኢውለር ናት አይደለም? ኢውለርስ ነምበር ናት። ስለዚህ በዚህም ምን ማድረግ እንችላለን? ዲፋይን ማድረግ እንችላለን ማለት ነው። ስለዚህ ኤክስፖኔንሻል ፋንክሽን ምንን ካልኩሌት ለማድረግ ይጠቅመናል? ኮምፓውንድ ኢንትረስትን ካልኩሌት ለማድረግ ይጠቅመናል። ሌላ ደግሞ የሚጠቅመን ቦታ ምንድን ላይ ነው? ፖፑሌሽን ግሮዝ ነው። ምክንያቱም አንድ ፖፑሌሽን ወይም የህዝብ ብዛት ካልኩሌት የሚደረገው ኤክስፖኔንሻል ፋንክሽን በመጠቀም ምን ያህል ኤክስፖኔንሻሊ ነው እያደገ ያሉት። ምክንያቱም አንድ ሰው 2 ሊሆን ይችላል፣ 3 ሊሆን ይችላል፣ እንደዚህ እያለ ነው ካልኩሌት የሚደረገው ማለት። ስለዚህ በምን ያህል ፍጥነት ሊያድግ ይችላል ምናምን ብለን ስናስበው ወይም በምን ያህል ፍጥነት ምን ሊያደርግ ሊቀንስ ይችላል ብለን ካልኩሌት ምንድነው የምናደርገው? ኤክስፖኔንሻል ፋንክሽንን በመጠቀም ነው ማለት ነው። ስለዚህ ፖፑሌሽን ግሮዝን በማቴማቲክስ ሪፕሬዘንት ስናደርግ ምንን እየተጠቀምን ነው የምናደርገው? ኤክስፖኔንሻል ፋንክሽን ነው ማለት ነው። ኤክስፖኔንሻል ፋንክሽን ማለት ነው። ማለትም ፒኖት ማለት ኢኒሻል ያለን ወይም አሁን ያለንበትን ፖፑሌሽን ከዛ በኋላ ማናት ኢውለርስ ነምበር ዘ ፓወር ኦፍ ኬ ታይምስ ቲ ይሆናል ማለት ነው። ኬ ታይምስ ቲ። ይሄንን ፖፑሌሽናችን በምን ያህል ጊዜ ደብል ሊሆን ይችላል ወይም በምን ያህል ጊዜ ግማሽ ሊሆን ይችላል፣ ሃፍ ሊሆን ይችላል የሚለውን ሁሉ ነገር ካልኩሌት የምናደርገው ምንን በመጠቀም ነው? ኤክስፖኔንሻል ፋንክሽን በመጠቀም። ወደ ሎጋሪዝም ደግሞ በምንመጣበት ጊዜ ወደ ኬሚስትሪ እንዞራለን ማለት ነው። እዚች ጋር ግራፋችንን ማየት እንችላለን። የፖፑሌሽን ግራፍ ብዙ ጊዜ የትኛውንም ግራፍ ማየት ትችላላችሁ። በዚህ ግራፍ ሪፕሬዘንት ያደርጋል። ይሄ ግራፍ ሪፕሬዘንት የሚያደርገው ምንድነው? ፖፑሌሽን ግሮዛችን ነው። ወደ ሎጋሪዝም ስንመጣ ደግሞ ኬሚስትሪ ላይ እንሄዳለን። ኬሚስትሪ ላይ ብዙ ጊዜ የሚጠብቃችሁ ነገር ምንድነው? ሶሉሽኖችን በምንሰራበት ጊዜ አሲዲቲ፣ ቤዚሲቲን ኒውትራል ነው የሚለውን ነገር ለማወቅ የሚረዳን ምንድነው? ፒኤች ስኬል ነው። ፒኤች ስኬልን ደግሞ ካልኩሌት የምናደርገው ምንን በመጠቀም ነው? የሃይድሮጅን አየን ኮንሰንትሬሽንን ቴስት በማድረግ ነው አይደለም? የሃይድሮጅን አየን ወይም የኦኤች ሃይድሮክሳይድ አየን ኮንሰንትሬሽን ቼክ በማድረግ ነው አይደለም? ስለዚህ ምንድነው የሚለን? ፒኤች ፎርሙላችን ይሄው ነው።
pH ምንድነው pHን ካልኩሌት ስናደርግ it is equals to the negative of log of concentration of hydrogen ion ይለናል። ስለዚህ እዚህ ጋር ተመልከቱ ቤዝ ምንም አላስቀምጥም አይደል log of ይሄ ምን ይባላል common logarithm ይባላል ማለትም log of base 10 of x ከማጋ እኩል ነው ከlog of x ነው። ስለዚህ ሎጋሪዝም ሲሰሩ ማለት ነው ቤዝ ከሌለው ሁሉ ጊዜ ኮንሲደር የምታደርጉት ምንድነው ቤዝ 10 ነው ማለት ነው ቤዝ 10ን ኮንሲደር አድርጉ ማለት ነው። ስለዚህ pH ስኬልንም ስንሰራ pHን ካልኩሌት ስናደርግ ለአንድ ሶሉሽን pH ካልኩሌት ስናደርግ ምንን እየተጠቀምን ነው ማለት ነው የሎጋሪዝምን ፕሪንሲፕሎችን ወይም ሎጋሪትሚክ ፋንክሽን እየተጠቀምን ነው ማለት ነው። ስለዚህ እነዚህን አፕሊኬሽኖች ቀን በቀን በመሰራቸው ነገሮች ላይ ማግኘት እንችላለን ማለት ነው። እስቲ ኤግዛምፕል እንስራ። ኤግዛምፕል ምንድነው የሚለን the hydrogen ion concentration of a sample of human blood was measured to be ይሄውና። ስለዚህ ጊቭናችን ምንድነው ሃይድሮጅን አየን ኮንሰንትሬሽን ስንት ነው ተብለናል 4.53 times 10 raised to -8 ሞል ነው ተብሎ ተሰጥቶናል። ፋይንድ ምንድነው የተጠየቅነው pHአችን equals to ስንት ነው ተብሎ ተጠየቅን and determine whether the blood is acidic or basic ነው ወይስ acidic ነው የሚለውን ነገር ቴስት አድርጉ ይለናል አይደለም። ስለዚህ ምንድነው የምናውቀው pHን እንዴት ነው ማግኘት የምንችለው ብለናል pH equals to negative እንዳትረሱ log of hydrogen concentration ማለት ነው። ስለዚህ ይሄን ካልኩሌት ስናደርግ እንዴት ነው ሰብስቲዩት እናርግ negative log of 4.53 times 10 raised to -8 አይደለም -8 ይሄ ስንት ነው መልቲፕሊኬሽን ከመጣ ምን እንጠብቀ ማለት የሎጋሪዝም ሩል እንጠቀማለን ኔጌቲቭ ኦፍ log 4.53 ፕላስ አይደለም ወደ አዲሽን ይቀየራል ብለናል log of 10 the power of -8 ስለዚህ አሁን ደግሞ ምን አፕላይ እናደርጋለን እዚህኛው ጋር የፓወር ሩልን አፕላይ ማድረግ እንችላለን ምክንያቱም ቤዛችን ስንት ነው ብለናል 10 በውስጥ ታዋቂነት 10 አለ ማለት ነው። ስለዚህ አፕላይ ስናደርግ ኔጌቲቭ log 4.53 ምንድነው የሚሆነው እዚህ ጋር ነው ወርዳታለ ፕላስ -8 log of 10 of 10 ምንድነው እቺኛዋ አንድ ትሆናለች ማለት ነው። ስለዚህ ኔጌቲቭ እቺኛዋን ካልኩሌተራችሁ ውስጥ ስከቱት ወደ ምን አይነት አፕሮክሲሜትሊ ወደ ምን አይነት ቫልዩ ታገኛላችሁ 0.656 አካባቢ ታገኛላችሁ። ስለዚህ እዚህ ጋር እቺኛዋን 0.656 ማይነስ 8 አይደለም ስንት ነው የሚሆነው 7.9 ሲቀነስ አይደለም እዚህ ጋር 10 እናርገውና ስንት 6 5 6 4 3 አይደለም ነጥብ 7 ስለዚህ ኔጌቲቭ 7.344 ማግኘት እንችላለን ማለት ስለዚህ ይሄንን አሁንም ሲምፕሊፋይ ስናደርገው ስንት ይሆናል 7.344 ምናችን pHአችን ማለት ነው pHአችን equals to 7.344 እናገኛለን ማለት ነው 7.344 እናገኛለን። ጨረስን እንዴ አልጨረስንም pH ብቻ ሳይሆን ዲተርሚን አድርጎ የተባልነው ምንድነው የተባልነው and determine whether the blood is acidic or basic መሆኑን ዲተርሚን አድርጉ ማለት በpH ስኬል መሰረት pH ስኬላችን ከ0 እስከ ስንት ነው እስከ 14 ነው አይደለ 7 ላይ ምንድነው ኒውትራል ነው 0 ምንድነው ሞስት አሲዲክ ነው እንደዚህ ስንሄድ ሞስት አሲዲክ ነው የሚሆነው ሞር አሲዲክ እየሆነ ይመጣል ማለት ነው። እዚህ ጋር 17 ደግሞ ምንድነው ሞስት ቤዚክ ስለዚህ ያገኘነው ቫልዩ ስንት ነው 7.344 አካባቢ ስለዚህ ብለዳችን ምንድነው ቤዚክ ነው ማለት ነው። ስለዚህ ቤዚክ ብለን መጨረስ እንችላለን ኢንተርፕሬት ማድረግ እንችላለን ማለት ነው። ስለዚህ እንደዚህ ያረጋችሁ አፕሊኬሽኖችን እየፈለጋችሁ መስራት ትችላላችሁ ማለት ነው። ስለዚህ የተማርነውን ቻፕተር 3 ላይ ያየነውን ሰመራይዝ ለማድረግ ስንሞክር ምን አይተናል መጀመሪያ ምን አይተናል ሎስ ኦፍ ኤክስፖነንትን ለማየት ሞክረናል አይደል ኤክስፖነንቶች ላይ ስናይ የኤክስፖነንቶችን ምንነት አይተናል ህጎቻቸውንም ደግሞ ለማየት ሞክረናል። ከዛስ ደግሞ ምን አይተናል ወደ ኤክስፖኔንሻል ፋንክሽን ላይ አይተናል። ኤክስፖኔንሻል ፋንክሽን ምንድነው የሚያደርጉት ብለናል ባጭሩ ምንድነው ምን ያህል
ኢንክሪዚንግ እና ምን ያህል ዲኬይ ያደርጉ ግሮዝ እና ዲኬይ ምን ያደርጋሉ ካራክተራይዝ ያደርጉልናል ኤክስፖኔንሻል ፋንክሽኖች ብለናል። ሌላ ደግሞ ሎጋሪዝሞችን አይተናል። ሎጋሪዝሞች ምን አይተናል? ዲፋይን አድርገናቸዋል። ሎጋሪዝም ማለት ኢንቨርስ ኦፍ ምንድን እንደሆነ አይተናል፣ ኤክስፖነንት እንደሆነ አይተናል። ፕሮፐርቲዎቻቸውን ሎዋቸውንም የእነሱንም አይተናል። ከዛ በተጨማሪ ደግሞ አፕሊኬሽናቸውንም አይተናል አይደለም። ምክንያቱም በአጠቃላይ ሎጋሪዝም ኤክስፖነንት ፋንክሽኖች ግሮዝንና ዲኬይን ሪፕሬዘንት ስለሚያደርጉ በእንደዚህ አይነት አፕላይ ማድረግ ያለብን ቦታ ስፔሻሊ ግሮዝን እና ዲኬይን ዲተርማይን ለማድረግ ከፈለግን ብዙ ጊዜ የምንጠቀመው ምንድን ነው ብለናል? ኤክስፖኔንሻል ፋንክሽን ነው ብለናል። ሎጋሪዝምን ደግሞ ምን ላይ አይተናል? ፒኤች ስንሰራ አፕላይ እንደምናደርግ አይተናል ማለት ነው። ስለዚህ በቻፕተር 3 ላይ የነበረን ዲስከሽን ይሄን ይመስላል። ከዚህ በኋላ ደግሞ የሚሰጣቸውን ኤክሰርሳይዞች ሰመሪ ኤክሰርሳይዞች እናንተ ሰርታችሁ ራሳችሁን እንድትፈትሹ እላለሁ ማለት ነው። በዚሁ የቻፕተር 3 ኮንሰፕት ግን ከዚህ ጋር አብረን እንጨርሳለን ማለት ነው። ሰላም ሁኑ።